ስንክሳር ዘወርኃ የካቲት 13 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባቱና እናቱ ወንድሞቹም ከእርሱ ጋር ሌሎችም ብዙዎች ሰዎች ሞቱ። የዚህም ቅዱስ ሰርግዮስ አባትና እናቱ ደጎች ናቸው። የአባቱ ስም ቴዎድሮስ የእናቱም ስም ማርያም ነው። ዕድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥቀው የቅዱሳን ሰማዕታትን መኖሪያ ያሳዩት ዘንድ አዘዘ። አይታም ተጽናናች፣ ከስቃይ ከሕማሙም ፈወሰው። ቀሲስ አባ መጹንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜም ተነስተው ወደ አትሪባ አገረ ገዥ ቀርበው በክብር ባለቤት ጌታችን ኢየሱስ ታመኑ። የጸና ግርፋትን ቢገርፏቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉት አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖት እንዲሁ ጽኑ አላቸው። ከዚህም በኋላ በውሃ ላይ ጸልዮ በላያቸው ረጨ። በዚያንም ጊዜ በላያቸው ወርዷልና የመንፈስ ቅዱስ ጸጋን ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቄሱን ከውሽባ ቤት ማንደጃ ውስጥ ይጨምሩ ዘንድ መኮንኑ አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔርም የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃ ውስጥም አወጣው። መኮንኑም ወደ እስክንድርያ አገር ላከው። ተጋድሎውንና ምስክርነቱን በዚያ ፈጸመ። የምስክርነቱን አክሊልንም በመንግሥተ ሰማያት ተቀበለ። ከዚህም በኋላ መኮንኑ ቆጵርያኖስ የከበረ ሰርግዮስን ያቀርቡት ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የናስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱም 4 ክፍል ሆኖ ሥጋ ሁሉ ተቆራረጠ። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱሱ ግን ሲረግጠው ወድቆ ተቀጥቅጦ ደቀቀ። መኮንን ቆጵርያኖስም አይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነ። አምላክ ቢሆን ራሱን ማዳን በቻለ ነበር አለ። የጭፍራ አለቃ ስሙ አውህዮስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፈው በተቀላቀለ ኮምጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን ግን በስቃዮች ላይ ያጸነውና ያበረታው ነበር። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘኑም ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ የሰማዕታትን ገድል የሚጽፍ የአቅፋስ አገር ሰው የከበረ ዮልዮስ መጣ። ገድሉንም ሁሉ ከእነርሱ ተረዳ። ለሥጋውም እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩት ዘንድ በጆሮዎቹ የእሳት መብራቶችን እንዲጨምሩ፣ የእጆቹንና የእግሮቹን ጥፍሮች እንዲነቅሉ፣ በአንገቱም ከባድ ደንጊያ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እንዲያነዱ አውህዮስ አዘዘ። እንዳዘዘውም አደረጉበት። ጌታችን ኢየሱስ የሚያጸናውና ያለ ጥፋት በጤና ያስነሳው ነበር። የሰራዊት አለቃ አውህዮስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉም የእርሱ የሆኑ ሰዎችም መጡ። በአፉም ልጓም ለጉመው ቸብቸቦን ወደሚቆርጡበት ሲያስገቡት አገኙትና መኮንኑን የረከሱ ጣዖታቱንም ረገሙ። መኮንኑም ከከበረ ሰርግዮስ ጋር ሁሉንም ቸብቸቧቸውን እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እንዲህም ሆነ፣ ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖችን ገልጦለት የቅዱሳን ሰማዕታትን ነፍሶቻቸውን መላእክት ወደ ሰማያት ሲያወጧቸው አይቶ ጌታ ኢየሱስ ክርስቶስ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱም መኮንኑም ሰምቶ ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆኑ። እርሱ ግን እንዲህ እያለ መጮኹን አልተውም፣ በላዩ እስከተኙበትና ነፍሱን እስካሳለፈ ድረስ። ከሰማዕታት ጋርም የምስክርነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣
በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ጢሞቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 32ኛ ነው። ይህንንም አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ወደ ግብፅ አገር መጣ። እርሱም ከዚያ አባ ጢሞቴዎስ ጋር ምዕመናንን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚህም አባ ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፉዎች ሰዎች በግብፅ አገር ተገለጡ። እነርሱም የክርስቶስን ተዋህዶ ምትሃት በሚያደርግ መከራውንና ትንሣኤውንም በሚክድ በረከሰ በአውጣቂ ትምህርት የሚያምኑ ናቸው። ይህም አባት አውግዞ ከግብፅ አገር አሳደዳቸው። ዳግመኛም በዘመኑ ምዕመን ንጉሥ አንስጣስዮስ አረፈና በእርሱ ፈንታ ቄልቄዶናዊ መናፍቅ ዮስጣቴያኖስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ሊናሪዎስን ሊቀ ጵጵስና ሾመው። ሃይማኖታቸው የቀና ምዕመናንን ሁሉ በቄልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልሳቸው ወዶ በቁስጥንጥንያ ጉባኤ ሰብስቦ የአንጾኪያውን ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሳቱ ጋር አስመጣው። በቄልቄዶን ጉባኤ በተወሰነች በተበላሸች ሃይማኖት ያምኑ ዘንድ አስገደዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምዕመናን ሁሉ ታላቅ መከራ ደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ 17 ዓመት ኑሮ በሰላም አረፈ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይገባል አሜን። በዚህችም ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ሆነ። የአባ ክፍላ የአባ ህብስም በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይገባል። በዚህችም ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ ለተመሰገነ ለሁለተኛው አውሳቢዮስ የምስክርነቱና የዕረፍቱ መታሰቢያ ነው። ለእርሱም መንፈስ ቅዱስን የተመላች ስሟ አውሎፊያ የሚባል እህት አለችው። ይህንንም ቅዱስ በተግሳጽና ጥበብን በማስተማር አሳደጉት። ባደገም ጊዜ የሮሜውን ንጉሥ ልጅ በብዙ ክብር አጋባት። በዚያችም ዕለት ወደ እህቱ ገብቶ እስቲ ምከሪኝ፣ ልቤ ጋብቻ ያሻውም ዓለምን ቆመተውን እንጂ አላት። እህቱም የዚህ የኃላፊው ዓለም ጣዕም ምን ይጠቅምሃል? እንደ ሊቀ ጳጳሳት ዲሜጥሮስ በድንግልና መኖር ይሻልሃል አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት። እህቴ መልካም ነገር ነግርሽ ዘንድ እሺ በይኝ አላት። በል ተናገር አለችው። እርሱም እወቂ፣ ይህ ዓለም ፍላጎቱም ሁሉ አላፊ እንደሆነ ያንቺም ደምግባትሽና ላይሽም እንደሚጠፋ ከጽድቅ ሥራ ብቻ በቀር የሚጠቅመን የለም። አሁንም ሥጋችንን ከምናሳድፍ ድንግልናችንን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልክ ይሁን አለችው። እዚህ ምክር ተስማምተው ሁለቱም በአንድነት የጽድቅን ሥራ በመጀመር እየጸለዩ እየጾሙ በየሌቱ ከባሕር ውስጥ ቆመው ያድራሉ። አትራ ወደምትባልም ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የቅዱስ ዳዊትን መዝሙርና የቅዱስ ዮሐንስን ወንጌል ያነባሉ። ሥጋውና ደሙንም ሳይቀበሉ ሁልጊዜ እህልን አይቀምሱም። በአንዲትም ዕለት የሶርያ ንጉሥ ሚስት አውሳቢዮስን አይታው እጅግ ወደደችው። ከባሮቿም ሁለቱን ልካ ወደ እርሱ አስመጣችው። በአልጋዋም ላይ ምንጣፎችን አንጥፋ በአንገቷም የወርቅ ማርዳ በማድረግ አጌጠች። አውሳቢዮስንም በልብ ያለውን ነገር ዘንድና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደ ቆምኩ ንገርኛ አላት። እርሷም አንተን ከመውደድ የተነሳ ሰውነቴ ይናወጣል፣ ሁለመና የሚንቀጠቀጣልና ና ከኔ ጋር ተኛ አለችው። እርሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔርም ትእዛዝ እንዲህ አልሆነምና ከአንቺ ጋር አልተኛም አላት። ልትይዘውም በወደደች ጊዜ አመለጣትና ሮጦ ሄዶ ወደ ቤተ ክርስቲያን ገባ። በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችሁን የምን ሆንሽ አሏት። እርሷም የእስራኤኛ አውሳቢዮስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አይሆንም ባልኩትም ጊዜ ሥራዬን ስላደረገብኝ መንቀጥቀጥና ጻር ያዘኝ አለቻቸው። ከዚህም በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራንን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ይደበደቡት ዘንድ እጆቹንና እግሮቹንም አስረው ከከተማ ውጪ በ4 እንጨቶች ላይ ይሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀለበት እንድታወርድህ ለእመቤቴ ያለችን እሺ በላት አለችው። እርሱም ያመንዝራን ቃል አልሰማም አላት።
በዚያንም ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅና የያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻቸውን ከመከራቸው ሊያዳንካቸው አንተ ነህና እኔም ባሪያን አውሳብዮስንም አድነኝ። ዳንኤልንም ከአንበሶች አፍ፣ ሶስናን ከረበናት እጅ ያዳንህ አንተ ነህና ያለ አንተ ረዳት የለኝምና ከአመፀኛይቱና ከግፈኛይቱ ሴት እጅ አድነኝ። ከዚህም በኋላ ዳግመኛ አንገቱን በገመድ አንቀው በ160 ፍላጻዎች ነድፉ ዘንድ አዘዘች። ይህንንም ባደረጉበት ጊዜ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤልን ጌታችን አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጻዎችን አወጡ። ያለ ጉዳትም ጤነኛ ሆነ። ንጉሡም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳብዮስ በደሉ ምንድን ነው ብሎ ጠየቃት። የንጉሡ ሚስት ለአንተ መናገር እንፈራለሁ፣ አንተንም እፈራለሁ አለችው። አትፍሪ በይ ንገሪኝ አላት። እርሷን ብቻዬን ተቀምጬ ሳለሁ ይህ ሥራየኛ ሰው ወደ እኔ ገብቶ ሊናገሩት በማይገባ ሥራ ለመነኝ፣ በከለከልኩትም ጊዜ በሥራዩ ያሳመመኝ አለችው። ንጉሡም አውሳብዮስን ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሡ አውሳብዮስን በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። ይህ ነገር እውነት ይመስልሃልን ብሎ መለሰለት። ንጉሡም ይህ የምሰማው ነገር እውነት ነውን በማለት ባሮችን መረመራቸው። ጌታችን ንጉሥ ሆይ እኛ ግን ጮኸት ሰምተን ወደ አዳራሹ በደረስን ጊዜ ንግሥት እመቤታችንን እየጮኸች አገኘናት። ምን ሆንሽ ባልናትም ጊዜ ይህንን ነገረችን አሉት። ይህንንም በሰማ ጊዜ እንደ አንበሳ ጮኸ። ቸብቸቦውንም በሰይፍ እንዲቆርጡ ሥጋውንም እንደ ላም ሥጋ ቆራርጠው ካደሮ ማር ጋራ ከምንቸት ውስጥ ጨምረው አፉን ዘግተው ያበስሉት ዘንድ አዘዘ። በዚያንም ጊዜ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በሀገር ውስጥ ሲጓዝ ሰዎች አገኙት። ሕያው እንደሆነም ለንጉሡ ነገሩት። ንጉሡም እንዲያመጡትና 4 ዛንጅሮችን በአካላቶች ውስጥ እንዲያስገቡ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩን አስረው ከእሳት ውስጥ ጨምሩት ዘንድ አዘዘ። የከበሩ ቅዱስ ሚካኤልና ቅዱስ ገብርኤልም መጥተው እሳቱን አቀዘቀዙት። የመላእክት አለቃ ቅዱስ ዑራኤልም ነጥቆ ወደ ሰማይ ያሳረገውና በዚያ 14 ዓመት ኖረ። ከዚህም በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት እያስተማረ 40 ዓመት ኖረ። በእርሱ ትምህርትም 5000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውን ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሕርማኖስ ልጅ የሰማዕት ፍቅጦር የልደቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን
ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።